ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ረቡዕ የማለዳ ስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን እናመሰግናለን። ዛሬም እንደተለመደው በርከት ያሉ የዝውውር ጉዳዮችን እናነሳለን። ከአርሰናል ጋር የተያዙ አንዳንድ የዝውውር ጉዳዮችን እናነሳለን። በተለይ ከብሩኖ ጊማሬሽ ዝውውር ጋር በተያዘ አሁን ዝውውሩን ለማፍጠን ሙከራዎችን እያደረጉ እንዳለ ሰምተናል። ከዛ ውጭ ግን በእንግሊዝ አንድ ሌላ ተጨማሪ ክለብ ይህንን ተጫዋች ለማስፈረም ወደ ፉክክሩ መግባቱ የሚያሳዩ መረጃዎች ያሉ። ክለቡ አልተጠቀሰም፣ ነገር ግን ፉክክር እንደገጠማቸው ነው ትልልቅ የሚባሉ የመረጃ ምንጮች እየተናገሩ የሚገኙት። እሱንም ጉዳይ የምናነሳ ነው የሚሆነው። ማንቸስተር ዩናይትድ አሁንም የአማካይ ፍለጋውን እንደቀጠለ ነው። ከማኑ ኮኔ ወኪሎች ጋር ድርድር አድርጓል። ከዛ ውጭ ደግሞ አሌክስ ስኮትን ለማስፈረምም ጥረቶችን እያደረገ ነው። ትናንትና ቼልሲ ለአሌክስ ስኮት የገንዘብ ጥያቄዎችን አቅርበው ውድቅ ተደርጎበታል። አሌክስ ስኮት ኮንትራቱን አላራዝምም ማለቱን ተከትሎ አሁን ላይ በሰፊው የመልቀቅ ዕድሎች ይኖሩታል ተብሎ ይታሰባል። እነሱን ጉዳዮች እናነሳለን። ሊቨርፑል ቤትም የምናነሳቸው በጣም በርከት ያሉ የዝውውር ጉዳዮች አሉ። ብቻ እናንተ እስከ ፕሮግራማችን ፍጻሜ አብራችሁኝ ከቆያችሁ የተለያዩ የዝውውር ጉዳዮችን በስፋት ታደምጣላችሁ። ታዲያ እናንተ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከዛ ውጪ ያላችሁን ሀሳብ አስተያየት፣ ስምና አድራሻችሁን እየጠቀሳችሁ ልታጋሩን ትችላላችሁ። እኛም በፕሮግራማችን መጨረሻ መልሰን ወደ እናንተው የምናደርሰው ይሆናል። ከመሸጋገሪያ በኋላ በድጋሚ መልሰን እንገናኛለን። አብራችሁኝ ስላላችሁ ከልብ አድርጌ አመሰግናለሁ። አብረን እንቆይ። የዓለም ዋንጫው መጠናቀቁ እንግዲህ ይታወቃል። ነገር ግን አሁንም አንዳንድ የዓለም ዋንጫ መረጃዎች ይወጣሉና እነሱን በማስቀደም እንጀምር። ሜዳ ላይ እኔ ብኖር ኖሮ ብሏል። ይህንን ሀሳብ የሰጠው ዝላታን ኢብራሂሞቪች ነው። በፍጻሜው ጨዋታ ላይ እኔ ሜዳ ላይ ብኖር ኖሮ ፓሬዴስን በግንባር መትቼ ቀይ ካርድ መለከት ነበር ሲል ይናገራል ዝላታን ኢብራሂሞቪች። በዓለም ዋንጫው ወቅት የፎክስ ቲቪ ተንታኝ የነበረው ዝላታን ኢብራሂሞቪች ከፍጻሜው ጨዋታ በኋላ ስለነበረው አለመግባባት አስተያየቱን ሰጥቷል። የስፔን ተጫዋቾች የቡድን አጋራቸው ሲመታ እንዴት ቆመው ይመለከታሉ ያለው ኢብራሂሞቪች ምን እያደረጉ እንደሆነ እንኳን አላውቅም ሲልም ነው የተናገረው። አክሎም ፓሬዴስ እንደኔ አይነት ተጫዋች ሜዳ ላይ ባለመኖሩ መደሰት ይገባዋል ሲልም ነው የተናገረው። ምናልባት እኔ ሜዳ ላይ ቢሆን ኖሮ በቴስታ መትቼው በቀይ ካርድ ወጣ ነበር ሲልም ነው የተናገረው። ፓሬዴስ ያደረገው ነገር ፕሮፌሽናል አይደለም ያለው ኢብራሂሞቪች እኔ ሜዳ ላይ አለመኖሬን ያመስገን ሲልም ጭምር ነው ሀሳቡን የሰጠው ዝላታን ኢብራሂሞቪች። ሌላኛው ግን ጋቪ በተለይ ከፓሬዴስ ጋር በነበረው ግጭት ቀጥተኛ ተሳታፊ ከነበሩ ተጫዋቾች መካከል አንደኛው ነው። ጋቪና የአርጀንቲና ተጫዋቾች መቀጣት አለባቸው ብዬ አላስብም ሲል ነው ጋቪ የተናገረው። ከአርጀንቲና ተጫዋቾች ጋር ጸብ ውስጥ ገብቶ የነበረው ስፔናዊው ጋቪ ክስተቱን የሚያጋጥም ነገር ሲልም ነው እንግዲህ እየገለጸው የሚገኘው። የአርጀንቲና ተጫዋቾች መታገድ አለባቸው ብዬ አላስብም ሲል ጋቪ አስተያየቱን ሰጥቷል። ክስተቱ ለህፃናት ጥሩ መልእክት እንዳልሆነ እረዳለሁ ያለው ጋቪ ነገር ግን እግር ኳስ ስሜታዊ የሚያደርግ ጎንም እንዳለው ግን ሁሉም ሰው ማወቅ አለበት ሲል ይናገራል። አክሎም በእኔ አመለካከት በጨዋታው ወቅት ቀይ ካርድ ቢመለከቱ ስሜት ይሰጣል በማለትም ነው የተናገረው። ነገር ግን መጨረሻ ላይ የተፈጠረው ነገር የእግር ኳስ አካል አድርጌ ነው የማየው ሲል ጋቪ ጨምሮ ሀሳቡን እንደሰጠን የተነገረውና መቀጣት የለባቸውም ሲልም ነው ሀሳቡን የተናገረው። አርጀንቲናዊው ግብ ጠባቂ ኤሚሊያኖ ማርቲኔስ ራሱን ከብሔራዊ ቡድን ሊያገል የሚችልበትን ፍንጭ ትላንትና ሰጥቷል። ስለ ብሔራዊ ቡድን ቆይታዬ የማስብበት አሁን ትክክለኛው ጊዜ ነው ሲል ይናገራል። ኤሚሊያኖ ማርቲኔስ እና ከብሔራዊ ቡድን ጋር ሊለያይ እንደሚችል የሚያሳይ አይነት ፍንጭን የሰጠው ፍጻሜውን በመሸነፋችን የተሰማው ስሜት በቃላት ለመግለጽ የማይቻል ሲል ነው የገለጸው። በብሔራዊ ቡድኑ መቀጠል አለመቀጠሌን የማስብበት ጊዜው አሁን ነው ሲልም ፍንጭ እንደሰጠ ጭምር ይፋ ተደርጓል። አርጀንቲናውያንን ይቅርታ ጠየቀው ማርቲኔስ ቡድኑን ለመርዳት የቻልኩትን ሁሉ ሞክሬያለሁ፣ ነገር ግን ሳይሳካልኝ ቀርቷል ሲልም ጭምር ነው የተናገረውና አሁን ግን ስለ ወደፊት ቆይታ የማስብበት ጊዜ ነው ሲል ነው የተናገረው። የአርጀንቲና ብሔራዊ ቡድን አሰልጣኝ የሆኑት ሊዮኔል ስካሎኒ በፍጻሜው ጨዋታ በነበረው ዳኝነት ላይ ቅሬታ እንደሌላቸው ነው የገለጹት። በፍጻሜው የነበረው ዳኝነት ኢፍትሐዊ ስለመሆኑ የጠየቁት ሊዮኔል ስካሎኒ በፍጹም ሲሉ ነው ምላሽ የሰጡት። ጨዋታውን የተሸነፍነው እነሱ የተሻሉ ስለነበሩ ነው ሲሉ አሰልጣኝ ሊዮኔል ስካሎኒ ይናገራሉ። ያንን ማመን ደግሞ የግድ ያለብን ያሉት ሽንፈታቸውን አምኖ መቀበላቸው ለወደፊቱ ጥሩ መሆኑን የገለጹት አሰልጣኙም ደክመን ነበር፣ እውነታው ይሄ ነው። እናም ደግሞ ጨዋታውን የተሸነፍነው እነሱ የተሻሉ ስለነበሩ እንጂ በዳኝነት ስህተቶች በጭራሽ አይደለም ሲልም ነው ሊዮኔል ስካሎኒ ሀሳቡን የተናገረው።
ቤልጅየም እና ደግሞ የአስተን ቪላ አማካይ የሆነው አማዱ ኦናና በዓለም ዋንጫ የጨዋታ ወቅት በአንድ ጨዋታ ላይ የጉልበት ጉዳት ገጥሞት እንደነበር የምናስታውሰው ነው። በዚህ ዓለም ዋንጫ ከበድ ያሉ ጉዳቶች ከገጠሟቸው ተጫዋቾች መካከል አንደኛው ነው ይሄ ተጫዋች አማዱ ኦናና። ከዛ ውጭ የማንቸስተር ዩናይትዱ ማኑኤል ኡጋርቴንም የምናስታውሰው ጉዳይ ነው። እንዲሁም የአሜሪካ ብሔራዊ ቡድን ተጫዋችም እንደዚህ አይነት ከበድ ያለ ጉዳት ሲገጥመውም ጭምር ተመልክተናልና ከነዛ መካከል አንደኛው ነው አማዱ ኦናና። ከበድ ያለ ጉዳት ነው የገጠመው። የተጫዋቹ በትላንትናው ዕለት በፈረንሳይ ሊዮን ቀዶ ጥገና ማድረጉም ጭምር ይፋ ተደርጓል። በዚህ ምክንያት አማዱ ኦናና ለሚቀጥሉት 9 ወራት ያክል ከሜዳ እንደሚርቅ ይፋ ተደርጓል። አስተን ቪላ የአማዱ ኦናና መጎዳትን ተከትሎ ግን ዮሃን ማንዛንቢን ከጀርመኑ ክለብ ፍራይበርግ ማስፈረሙ ይታወሳል። በዚህ ዓለም ዋንጫ ላይ በጣም ኮከብ ሆነው ካሳለፉ ተጫዋቾች መካከል አንደኛውን የስዊዘርላንድ ብሔራዊ ቡድን ተጫዋች ዮሃን ማንዛንቢን ነው ማስፈረማቸውን የምናስታውሰው። አማዱ ኦናናን ግን ለ9 ወራት አካባቢም በጉዳት ምክንያት አገልግሎት እንደማይሰጣቸው ነው በይፋ የተረጋገጠው። ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። የማንቸስተር ዩናይትድ ጉዳዮችን በማስቀደም እንጀምር። ማይክል ካሪክ ማንቸስተር ዩናይትድ ይበልጥ ጨዋታዎችን የሚቆጣጠር በደንብ ፖሰስ የሚያደርግ አይነት ቡድን መፍጠር እንደሚፈልግ ይፋ ተደርጓል። ማይክል ካሪክ ማንቸስተር ዩናይትድ በቀጣዩ የውድድር ዘመን የሚጫወትበትን የጨዋታ መንገድ በተመለከተ ግልጽ አቋም እንደያዘ ነው እየተነገረ የሚገኘው። ዩናይትድ በሽግግርና በመልሶ ማጥቃት ጨዋታዎች ላይ በተለይ በዚህ የውድድር ዓመት በተጠናቀቀው ማለት ነው ማይክል ካሪክ ከመጣ በኋላ በትልቁ ሲታይ የነበረ በጣም ትልቁ ጥንካሬያቸው እንደነበር የምናስታውሰው ነው። በሽግግራቸውና በጣም መልሶ ማጥቃታቸው አደገኛ ከነበሩ ቡድኖች መካከል በርከት ያሉ ጎሎችንም በዛ መልኩ ካስቆጠሩ ቡድኖች መካከል አንደኛው ነበር። ነገር ግን በሚቀጥለው የውድድር ዓመት ከዛ ይልቅ ከዛ ላይ ብቻ ጥገኛ ከመሆን ይልቅ በጨዋታዎች ላይ የተሻለ ኳስ ቁጥጥር የሚኖረው አይነት ቡድን እንዲኖረው ይፈልጋል ማይክል ካሪክ እና ያንን ነገር ለመስራት ጥረት እያደረገ እንደሆነ ይፋ ተደርጓል። ነገር ግን ይህንን ሲያደርግ ግን አስተላለፉን በጭራሽ እንደማይቀይር ነው እየተገለጸ የሚገኘው። ማይክል ካሪክ በቀጣዩ የውድድር ዓመት የተለየ የአስተላለፍ መንገድን እንደማይጠቀምና ዘንድሮ ሲጠቀምበት የነበረውን ያንን መንገድ እንደሚያስቀጥል ነው የሚታመነው። እንግሊዛዊው አሰልጣኝ ባለፈው የውድድር ዓመት የተጠቀመበትን የ4-2-3-1 በሁለት ፒቮት እና እነዚህ የመጫወት ፍላጎቶች አሁንም እንዳሉት ጭምር ነው የሚነገረው። በዚህ አስተላለፍ ላይ እንደተለመደው ፖርቱጋላዊ አምበል ብሩኖ ሚጌል ፈርናንዴስ በ10 ቁጥር ሚና ላይ አሁንም እንመለከተዋለን ተብሎ እንደሚጠበቅ ነው የመረጃ ምንጩም ይፋ ያደረገው። ከዚሁ ከብሩኖ ጋር ግን በተያያዘ ካነሳን አይቀር ማንቸስተር ዩናይትድ የፖርቱጋላዊውን አማካይ ተጫዋች ብሩኖ ሚጌል ፈርናንዴዝን ውል ለማራዘም ለረጅም ወራት እንግዲህ አስቀድሞ ከተጫዋቹ ጋር ድርድር ማካሄድ መጀመሩ የምናስታውሰው ጉዳይ ነው። ዩናይትዶች ኮንትራቱ በቀጣይ ዓመት መጨረሻ ሰኔ ላይ የሚያበቃው የብሩኖን ውል ለማራዘም ጥረታቸውን አሁንም እንደቀጠሉ ጭምር ነው እየተነገረ የሚገኘው። ሆኖም ግን እስካሁን ድረስ በሁለቱ ወገኖች መካከል በማንቸስተር ዩናይትድ እና በብሩኖ ሚጌል ፈርናንዴዝ መካከል ግን ከስምምነት መደረስ እንዳልቻለ ነው የተነገረው። በርካታ ክለቦች ተጫዋቹን ለማስፈረም ወኪሉን እንዳነጋገሩትም ጭምር አሁንም ማነጋገራቸውን እንደቀጠሉ ጭምር ይፋ የሚያደርጉ መረጃዎች ይፋ ተደርገዋል። ሆኖም ግን ማንቸስተር ዩናይትድ የተጫዋቹን ውል ለማደስ ከወኪሉ ጋር የሚያደርገው ድርድር አሁንም አልተቋረጠም። ነገር ግን ስምምነት ላይ መድረስ እንዳልቻሉ ነው በተለይ በጣሊያን የሚገኙ ታማኝ የሚባሉ የመረጃ ምንጮች ይፋ ያደረጉትና ጋዜታ ዴሎ ስፖርት ይህንን መረጃ በስፋት እያጋሩት ይገኛሉ። በቀጣይ ጊዜያት ግን አሁንም ቢሆን የዚህን ተጫዋች ኮንትራት ለማራዘም ማንቸስተር ዩናይትድ በትልቁ በጥረቱ የሚቀጥልበት ይሆናል ተብሎ ይታሰባል። ሌላኛው ማንቸስተር ዩናይትድ ከማኑ ኮኔ ወኪሎች ጋር ድርድሮችን አሁንም ውይይቶችን እንደቀጠሉ ነው የተነገረው። ማንቸስተር ዩናይትድ ፈረንሳዊውን አማካይ ማኑ ኮኔን ለማስፈረም ከተጫዋቹ ወኪል ጋር ውይይቶችን መቀጠላቸው ነው እየተሰማ የሚገኘው። ሆኖም እስካሁን ድረስ ማንቸስተር ዩናይትድ በተጫዋቹ ዝውውር ዙሪያ ከሮማ ጋር ድርድሮችን አለማድረጉ ነው እየተገለጸ የሚገኘው። ተጫዋቹን እያሳመኑት ቢሆንም ነገር ግን አሁንም ምንም አይነት ስምምነትን ከክለቡ ጋር አልደረሰም። በማንቸስተር ዩናይትድ በክሪስታል ፓላስ መካከልም እንዲሁ ሌላ ተጫዋችን ለማስፈረም ማንቸስተር ዩናይትድ ፍላጎት እንዳለው ሰሞኑንም ሲገለጽ እንደነበር እናስታውሳለን። ኢስማኤል አሳርን ማንቸስተር ዩናይትዶች እንደሚፈልጉት ይታወቃልና ዩናይትድ እና ክሪስታል ፓላስ በዚህ ተጫዋች ዙሪያ ምንም አይነት ንግግሮችን እስካሁን እንዳላደረጉም ይፋ ተደርጓል። ሌላኛው ማንቸስተር ዩናይትድ እንግዲህ ዋረን ዛይር ኤምሪን ለማስፈረም ለፓሪስ ሰን ዠርሜን ጥያቄ አቅርበዋል የሚሉ ዘገባዎች ሲወጡ እንደነበር በጥቂቱም ቢሆን ሰምተን ነበር። ያን ያክል ታማኝ የመረጃ ምንጮች ባይሆኑም ነገር ግን እንደዚህ አይነት መረጃዎች እንዳሉ ግን ፋብሪዚዮ ሮማኖ ይፋ አድርጓል። ዩናይትዶች የፓሪስ ሰን ዠርሜኑን ተጫዋች ዋረን ዛይር ኤሚሪን ሊመለከቱ ይችላሉ የሚል መረጃዎችን ሲያወጡ ነበር። ነገር ግን ይሄ መረጃ ሐሰት ነው። ዩናይትድ በጭራሽ የፓሪስ ሰን ዠርሜኑን ዋረን ዛይር ኤሚሪን ለማስፈረም ጥያቄ አላቀረበም ሲል ነው ፋብሪዚዮ ሮማኖ የተናገረው።
ካርል ዳርሎ ዝውውር መጠናቀቁን ተከትሎ ማንቸስተር ዩናይትድ ሌላ ግብ ጠባቂ ማስፈረም ምንም አይነት እቅድ የለውም ተብሏል። ሴኔ ላሜንስ በቋሚነቱ ይቀጥላል ተብሎ ይጠበቃል። ከዛ ውጭ ካርል ዳርሎ ደግሞ እሱን የሚያግዝ ተጠባባቂ ግብ ጠባቂ ሆኖ እንደመጣና ዩናይትዶች ሌላ ግብ ጠባቂ ለማስፈረም ምንም አይነት እንቅስቃሴዎችን እንደማያደርጉ ነው እየተገለጸ የሚገኘውና ዩናይትድ ተጨማሪ ግብ ጠባቂ ለማስፈረም ምንም እቅድ እንደሌለው ነው ፋብሪዚዮ ሮማኖ ይፋ ያደረገው። እንግዲህ ትላንትና ምሽት የወጡ መረጃዎች እንደሚያሳዩት ከሆነ በተለይ ከቸልሲ ጋር በስፋት እናነሳዋለን። ቸልሲ ግን አሌክስ ስኮትን ለማስፈረም ለቦርንመዝ ጥያቄ አቅርቦ ነበርና ውድቅ ተደርጎበታል። ቸልሲዎች ያቀረቡት ዋጋ 64 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብ እንደሆነ ነው እየተነገረ የሚገኘው። ቦርንመዝ ጥያቄውን ውድቅ ማድረጉ ተሰምቷል። ተጫዋቹ በዚህ ክረምት የመሸጥ ፍላጎት እንደሌላቸው ነው የሚታወቀው። እርግጥ ነው ተጫዋቹ ኮንትራት አላራዘመም የሚል አይነት ምላሽ እንደሰጣቸው ይፋ ተደርጓል። ይሄ ደግሞ በጣም ትልቅ ሪስክ ውስጥ ይከታቸዋል ተብሎ ይታሰባል። እርግጥ ነው 2 ዓመታት ኮንትራት ይቀርባል። ይህንን ዓመት በክለቡ አቆይተው በሚቀጥለው ክረምት የመሸጥ እቅድ እንዳላቸው እየተነገረ ነው። ምናልባት ኮንትራቱን እዛ ድረስም የማያራዘም ከሆነና ይህንን የውድድር ዓመት ግን በእነሱ ቤት ወይም በቦርንመዝ ይቀጥላል ተብሎ ይታሰባል። ነገር ግን ጥሩ ገንዘብ ከቀረበላቸው ግን ሊሸጡ የሚችሉበት እድሉ እንዳለ እየተነገረ ነው። ቦርንመዝ ተጫዋቹን በዚህ ክረምት ለመሸጥ ለመወሰን እንኳን ከ80 ሚሊዮን ፓውንድ የዝውውር ሂሳብ በታች እንደማይቀበል ነው አሁን ላይ መረጃዎች ይፋ እያደረጉ የሚገኙት። ታዲያ ዩናይትድ ተጫዋቹን ለማስፈረም ከፍተኛ ፍላጎት እንዳለው ስለሚታወቅ ለዚህ ለ22 ዓመት ተጫዋች ይህንን ያክል ገንዘቦችን ለመክፈል እንቅስቃሴ ያደርጋሉ ወይ? በጣም ከባድ ሊሆን እንደሚችልና ይህንን ያክል የመክፈል ፍላጎት እንደሌለው የሚያሳዩ መረጃዎች ናቸው ይፋ እየተደረጉ የሚገኙት። በተለይ ይህንን ተጫዋች ያን ያክል እንኳን ገንዘቦችን እናውጣ ቢሉ ማንቸስተር ዩናይትድ 80 ሚሊዮን ፓውንድ እንግዲህ አውጥተው አሌክስ ስኮትን ለማስፈረም የሚያስችል በቂ ፋይናንስ እንዲኖረው መጀመሪያ ከቡድኑ ዋና ተጫዋቾች መካከል አንድ ተጫዋች መሸጥ ይኖርበታል የሚል አይነት ሀሳብ ጭምር በቡድኑ ውስጥ እንዳለ ነው የመረጃ ምንጩ ይፋ ያደረገው። የመጀመሪያው ግቤ በማንቸስተር ዩናይትድ በቋሚነት መጫወት ነው ብሏል። ጃኮብ ዴቫኒ ነው ይህንን ሀሳብ የሰጠው። ለሚቀጥለው ዓመት በማንቸስተር ዩናይትድም ቢሆን ወይም በሌላ ቦታ የፈለግኩት የዋና ቡድን ተጫዋች መሆን ብቻ ነው። ዋና ዓላማዬና ግቤ በየሳምንቱ ለዩናይትድ መጫወት ነው። ስለዚህም በሴንት ሚረን እንደተማርኩት ሁሉ ልምድም ለማግኘት በድጋሚ በውሰት መሄድ ካለብኝ ያንኑ አደርጋለሁ ብሏል። ራሴን እንደ አማካይ ተጫዋች ነው የምመለከተው፣ ነገር ግን መጨረሻ ላይ የምጫወተው ለማንቸስተር ዩናይትድ ስለሆነ የአሰልጣኝ ቡድኑ በፈለገው ቦታ ቢያስገቡኝ በአቅሜ ደግሞ የተሻለውን ለመስጠትም እጥራለሁ ሲልም ጭምር ነው የተናገረው። ይህንን ሀሳብ ነው እየሰጠ የሚገኘው ጃኮብ ዴቫኒ ሀሳቡን ሲናገር። የአርሰናል መረጃዎችን ወደ እናንተ እናደርስ። ሁሊያን አልቫሬስ የአትሌቲኮ ማድሪድ አስተዳደር በአሁኑ የዝውውር መስኮት ክለቡን ለመልቀቅ ያለውን ፍላጎት አሳውቋቸዋል። በድጋሚ እንግዲህ በተደጋጋሚ ጊዜ የሚገለጽ ጉዳይ ሆኗል የዚህ ተጫዋች ጉዳይ። አሁንም ቢሆን ሁሊያን አልቫሬስ መልቀቅ እንደሚፈልግ ነው ለክለቡ አስተዳደር እየተናገረ የሚገኘው። ሁሊያን አልቫሬስ ክለቡ ዝውውሩን እንዲደራደር ጫና ለመፍጠር በስልጠና ክፍለ ጊዜዎች ላይ ከመሳተፍ ሊቆጠብ እንደሚችል ጭምር በተለይ ወደ ስፔን የሚወጡ በጣም ታማኝ የሚባሉ የመረጃ ምንጮችና ከዛ ውጭ ደግሞ ሌላኛው የስፔን አርጀንቲና የተባለው የመረጃ ምንጭም ይፋ እያደረገ ይገኛል። ለአርጀንቲናውያን ተጫዋቾች በጣም ቅርብ እንደሆነ ይነገራል ይሄ የመረጃ ምንጭና ሁሊያን አልቫሬዝ አሁን የልምምድ ሴሽኖችን ልክ አምና የሊቨርፑሉ ተጫዋች የሆነው አሌክዛንደር ኢሳክ እንዳደረገው ኒውካስል ዩናይትድ ላይ ያንን ነገር ለመድገም ፍላጎቶች እንዳሉት ይነገራል። ልምምድ ላይ ላይመጣ ይችላል ተብሎ ይታሰባል። አርሰናል ስምምነቱን ለማጠናቀቅ የሚያስችል ከፍተኛ የገንዘብ ነጻነት ስላለው ሁኔታውን አሁንም በቅርበት ሆነው እየተከታተሉት ይገኛሉ። እርግጥ ነው ለዚህ ተጫዋች በጣም ትልቅ ገንዘብ ሊያስወጣቸው እንደሚችል ይታመናል። ሌላኛው ለአርሰናል በጣም እንቅፋት ሊሆን የሚችለው ጉዳይ ደግሞ ባርሴሎና በዚህ ዝውውር ውስጥ መኖሩና ተጫዋቹ ደግሞ ቅድሚያ የሚሰጠው ለባርሴሎና መሆኑ በጣም አስጊ ሊያደርገው እንደሚችል ይነገራል። በባርሴሎና በኩል ግን ስምምነቱን ለመጨረስ የገንዘብ ነገሮችን እያዘጋጁ እንደሚገኝና ነገር ግን ከባድ ከሆነ ከዚህ ዝውውር ሊወጡ የሚችሉበት እድሉ እንዳለ የሚያሳዩ መረጃዎች ያለው የሁሊያን አልቫሬዝ ዝውውር በዚህ የክረምት ተጫዋቾች የዝውውር መስኮት ቀጣይ በጣም በትልቁ የሚነሱ የዝውውር ጉዳዮች መካከል አንደኛው ሆኖ ይቀጥላል ተብሎ ነው የሚጠበቀው። አርሰናል አሁን የብሩኖ ጊማሬሽን ዝውውር ለማድረግ እያፋጠነ ይገኛል ሲልም ጭምር የተናገረው። በተለይ ዳቪድ ኦርነስቲን ትናንትና ይፋ ባደረገው መረጃ አርሰናል ይህንን ተጫዋች ለማስፈረም አክሰለሬት እያደረገ ነው ወይም ደግሞ ፍጥነቱን በደንብ እየጨመረ ነው የሚል አይነት መረጃ ነው ይፋ እያደረገ የሚገኘው። አርሰናሎች ብሩኖ ጊማሬሽን ለማስፈረም በትልቁ እየተከታተሉት ነው። ኒውካስል በያዘው አቋም የሚቀጥል ከሆነ ግን አርሰናሎች ሌሎች አማራጮችን መመልከት ሊጀምሩ እንደሚችሉ ይፋ ተደርጓል። ኒውካስል ዩናይትድ
እዚህ ተጫዋች ላይ የለጠፈውን ዋጋ በጭራሽ የማይቀንስ ከሆነ አርሰናል በተመጣጣኝ ዋጋ ሊመለከተው የሚችለው ተጫዋች የሮማው ማኖ ኮኔ እንደሆነ በተደጋጋሚ ይነገራል። በሌላ በኩል አርሰናል በሮጀርስ ዝውውር ምትክም ሌሎች ተጫዋቾችን ወይም ትልልቅ ዝውውሮችን ለመፈጸም መዘጋጀት ይኖርባቸዋል ተብሎ ይታሰባል። አርሰናል ቡድኑን ወደ ትልቅ ደረጃ የሚወስድ ኮከብም ተጫዋች እየፈለገ ነው ተብሏል። ሁሊያን አልቫሬዝ በዚህ ዝርዝር ውስጥ በትልቁ ስሙ የሚነሳ ነው። የአርሰናል ደጋፊዎች ግን በዝውውር ጉዳዮች ላይ ምን አይነት ነገሮችን እየተመለከታችሁ ነው? ወይም ደግሞ ምን እየተሰማችሁ ነው? አሁን ላይ አርሰናል ልክ እንደ አምናው በተለይ አምና በርከት ያሉ ዝውውሮችን እንደፈጸመ እናስታውሳለን። ከ22 ዓመታት በኋላ የፕሪሚየር ሊጉን ዋንጫ ለማሳካትም እነዛ ዝውውሮች በጣም ወሳኝ እንደነበሩ እናስታውሳለን። ወደ 8 ያክል ዝውውሮችን ነበር ያደረጉት። እርግጥ ነው በዚህ የክረምት ተጫዋቾች የዝውውር መስኮት ያን ያክል ዝውውሮችን ያደርጋል ተብሎ አይጠበቅም። ነገር ግን አሁንም ቢሆን በጣም ክፍተት ያለባቸው ቦታዎችን ለመጠገን ጥረቶችን እያደረገ እንዳልሆነ ተመልክተናል። ሞርጋን ሮጀርስን ለማስፈረም ቀርቦ ሳይሳካለት ቀርቷል። የብሩኖ ጊማሬሽ ዝውውር ጉዳይ አሁንም ሌላ ተፎካካሪ ከእንግሊዝ ስሙ ያልተጠቀሰ አንድ ክለብ እየመጣ እንደሆነ የሚታወቅ ጉዳይ ነው። የሁሊያን አልቫሬዝ ዝውውር ለመፈጸም በጣም አስቸጋሪ ሊሆን ይችላል። ትልቅ ገንዘብ ሊጠይቅ ይችላል። ከዛ ውጭ ተጫዋቹ ባርሴሎና ሊመርጥ ይችላል። አትሌቲኮ ማድሪድም የመሸጥ ምንም አይነት ፍላጎት እያሳየ እንዳልሆነ ይታወቃል። ከዛ ውጭ ሌላኛው የሚፈልጉት ብራድሌይ ባርኮላ ነው። ብራድሌይ ባርኮላም በጣም ትልቅ ገንዘብ ይጠየቅበታል ተብሎ ይታሰባልና አሰልጣኝ ሚኬል አርቴታ እና አንድሪያ ቤርታ በቀጣይ ምን አይነት ውሳኔዎችን ይወስናሉ? በጣም በትልቁ የሚጠበቁ ሳምንታት ለአርሰናል ይሆናል ተብሎ ይታሰባል። በዝውውር ገበያው ላይ ትልቅ እንቅስቃሴዎችን ከዚህ በኋላ በአርሰናል ቤት ልንመለከት እንደምንችል ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። አርሰናል በሚቀጥሉት ሳምንታት ግን እጅግ የተጨናነቀ የዝውውር ሳምንታትን ያሳልፋል ተብሎ እንደሚጠበቅ ነው ቤን ጃኮብስ እየተናገረ የሚገኘው። ለብሩኖ ጊማሬሽም በዚህ ሳምንት ውስጥ ይፋዊ ጥያቄዎች ይቀርባሉ ተብሎ እንደሚጠበቅ ነው ቤን ጃኮብስ ጨምሮ እየተናገረ የሚገኘው። የኒውካስል የመረጃ ምንጮች በአርሰናልና በኒውካስል ዩናይትድ መካከል ምንም የተደረገ ግንኙነት የለም ቢሉም አርሰናል ግን አዲሱን ጥያቄ ለማቅረብ እየተዘጋጀ እንደሚገኝ ነው የተገለጸው። እርግጥ ነው ይሄ በተለይ የኒውካስል ዩናይትድ ምንጮች ከዚህ በፊትም በአሌክዛንደር ኢሳክ ዝውውር ጉዳይ ላይ ምንም አይነት የተደረገ ድርድር የለም ባሉበት በጥቂት ቀናቶች ልዩነት ነው ሊቨርፑል ለዚህ ተጫዋች ይፋዊ ጥያቄዎችን ሲያቀርብ የተመለከት ነውና አሁንም የአርሰናል ሰዎች ከኒውካስል ዩናይትድ ጋር ምንም አይነት ያቀረቡት ጥያቄ የለም ቢሉም አርሰናሎች ግን በቀጣይ ጥያቄዎችን ለማቅረብ ዝግጁ እንደሆኑ እየተነገረ ነው። አርሰናል ለመጨረሻ ጊዜ በተወካዮች በኩል ከ65 ሚሊዮን ፓውንድ አቅርበው የነበረ ሲሆን አዲሱ ዋጋ ከ70 ሚሊዮን ፓውንድ ምናልባት እዛ አካባቢ ሊሆን እንደሚችል የሚያሳዩ ፍንጮች አሉ። የግል ጉዳዮች ከስምምነት የተደረሱ ሲሆን ኒውካስል አሁንም ለመሸጥ ፍቃደኛ አይደለም ተብሏል። እንዳልኳችሁ ግን ሌሎች የእንግሊዝ ክለቦች በተለይ አንዳንድ ስማቸው ያልተጠቀሱ የእንግሊዝ ክለቦች ግን ወደዚህ ዝውውር እየገቡ እንደሆነና ምናልባት አርሰናል ቶሎ ይህንን ዝውውር ለማድረግ መፋጠን እንዳለበት የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና በቀጣይ በትልቁም ይደረጋል ተብሎ ይታሰባል። አንድሪያ ቤርታ በዚህ ክረምት አርሰናል የሚያደርጉትን የዝውውር እንቅስቃሴዎች እየመራ ቢሆንም ከዝውውር ኢላማዎች ጋር የሚደረጉ ግንኙነቶችም ሆነ ድርድሮች እየተደረጉ ያሉት ግን በሌሎች አካላቶች መሆኑ አንዳንድ ምንጮች እያረጋገጡ ነው። በዚህ ወቅት ከአንድሪያ ቤርታም ሆነም ሌሎች የክለቡ ሰዎች በኩልም በቀጥታ ግንኙነቶች ላይ የማድረግ ምንም አይነት ተሳትፎዎች እንደሌሉ ጭምር ነው የአርሰናል የመረጃ ምንጮች እየተናገሩ እንደሚገኝ ዘገባው እየጠቆመ የሚገኘው። ቤኔፊካና የስፔኑ ክለብ ቫሌንሲያ በሪስ ኔልሰን ላይ ጠንካራ ፍላጎት እያሳዩ ነው። ተጫዋቹ ከእንግሊዝ ለመልቀቅም ፈቃደኛ እንደሆነ ጭምር ነው ሳሚ ሞክቤል መረጃውን እያጋራ የሚገኘውና በዚህ ክረምት አርሰናልን ይለቃሉ ተብለው ከሚጠበቁ ተጫዋቾች መካከል አንደኛው ሊሆን እንደሚችል የሚያሳዩ መረጃዎች ናቸው ይፋ እየተደረጉ የሚገኙት እንደ ሳሚ ሞክቤል መረጃ መሰረት። የቸልሲን ጉዳዮች ደግሞ እንመልከት። ቸልሲ የእንግዲህ የሞርጋን ሮጀርስን ዝውውር ይፋ አድርጓል ትላንትና። ያው የተጠበቀ ነበር፣ ዝውውሩ እንደሚፈጸም የተረጋገጠ ጉዳይ ነበር። ሜዲካሉን ሰሞኑን ሲያደርግ ነበር። ያው በይፋ አልተገለጸም ነበር እንጂ ዝውውሩ መፈጸሙን በርካቶቻችን የምናውቀው ጉዳይ ነበር። ቸልሲ ግን ትላንትና ይፋ አድርጎታል። ዝውውሩን በይፋ ተጫዋቹን አስፈርሞታል። የምዕራብ ለንደኑ ክለብ ቸልሲ ሞርጋን ሮጀርስን ከአስተን ቪላ ማስፈረማቸውን ትላንትና በይፋ አረጋግጠዋል። ሰማያዎቹ ተጫዋቹን በ117 ሚሊዮን ፓውንድ የዝውውር ሂሳብ ማስፈረማቸውን ቀደም ብሎም የተገለጸ ጉዳይ ነው። ሞርጋን ሮጀርስ በቸልሲ ቤት የ6 ዓመታት ኮንትራት መፈረሙ ይፋ ተደርጓል። የክለቡን እቅድ ሲመለከት መደሰቱን ገልጿል። ሞርጋን ሮጀርስ ለዚህ ነው እዚህ ያለሁት ለመጀመሪያም ጓጉቻ ያለው ሲልም ጭምር ይናገራል። ቸልሲ ለንደኑ ትልቁ ክለብ ነው ሲልም ነው ሞርጋን ሮጀርስ ከፊርሞ በኋላ የተናገረው።
እንግሊዛዊ ተጫዋች ሞርጋን ሮጀርስ ቸልሲን በመቀላቀሉ እጅጉን በጣም መደሰቱን ከፊርማው በኋላ ጭምር ተናግሯል። ለእኔ ቸልሲ የለንደኑ ትልቁ ክለብ ነው ያለው ሞርጋን ሮጀርስ ከልጅነት ጀምሮ ሳደንቆ የነበረ ክለብ ነው ሲልም ጨምሮ ተናግሯል። ከኮል ፓልመር ጋር ሲነጋገር እንደነበር የገለጸው ሞርጋን ሮጀርስ አብረን መጫወት እንወድ ነበር፣ ሁለታችንም ተደስተናል። ይህ ዝውውር በመፈጸሙ ምክንያት አሁን በጋራ ትልልቅ ነገሮችን ማሳካት እንችላለን ብለዋል። እሱ ለእኔ መደወልና መጻፍ አላቆመም ነበር። ከጓደኛ ጎን መጫወትና ቀኑን አብሮ ማሳለፍም የተለየ ነገር ነው ሲልም ገልጿል። ከዚህ በፊት በማንቸስተር አካዳሚ አንድ ላይ የነበሩ ተጫዋቾች እንደነበሩ እናስታውሳለን። ኮል ፓልመር እና ሞርጋን ሮጀርስ ሁለቱም የሲቲ አካዳሚ ካፈራቸው በጣም ድንቅ ከሚባሉ ተጫዋቾች መካከል ናቸው። ያው ቸልሲ የኮል ፓልመርን ዝውውር ከራሱ ከማንቸስተር ሲቲ መፈጸም ችሏል። ከዛ ውጪ ሞርጋን ሮጀርስ ግን ወደ ሚድልስቦራ አመርቷል፣ ወደ አስተን ቪላ አመርቶ አሁን ደግሞ ወደ ቸልሲ መቀላቀሉ ተረጋግጧልና ሁለቱ የልብ ጓደኛሞች በድጋሚ ለመጫወትም እድሉን ያገኙበት እንደሆነ ጭምር ይፋ ተደርጓል። ሁለቱም መደሰታቸውን ጭምር ነው እየተገለጸ የሚገኘው። ቅድም ከማንቸስተር ዩናይትድ መረጃዎች ጋር አንስቼው ነበር የአሌክስ ስኮትን ጉዳይ። የምዕራብ ለንደኑ ክለብ ቸልሲ አሌክስ ስኮትን ለማስፈረም ትላንትና ይፋዊ ጥያቄዎችን አቅርቦ ውድቅ ተደርጎበታል። የመጀመሪያ ይፋዊ ጥያቄን ያቀረበ ክለቡም ሆኗል ቸልሲ። ይህንን ተጫዋች ለማስፈረም ቸልሲ አቅርበው የነበረው የዝውውር ሂሳብ 64 ሚሊዮን ፓውንድ የሚጠጋ እንደሆነ ይፋ ተደርጓል። ቦርንመስ እስከ 2029 ውል ያለው አሌክስ ስኮትን በክለቡ እንዲቆይም እንደሚፈልጉ ነው እየተነገረ ያለው። የ22 ዓመቱ አሌክስ ስኮት በተጨማሪም የማንቸስተር ዩናይትድ እና የአርሰናልም ትልቁ ኢላማ እንደሆነ እየተገለጸ ይገኛል። ማንቸስተር ዩናይትዶች ሁለት አማካዮችን ቢያስፈርሙም ሶስተኛ የማምጣት እቅድ እንዳላቸው የሚታወቅ ጉዳይ ነውና ይሄኛው ተጫዋችም አንደኛው ምርጫቸው እንደሆነ እየተነገረ ነው። አርሰናልና ቸልሲ የተጫዋቹን ሁኔታ አሁንም መከታተላቸውን እንደቀጠሉ ግን ዘ አትሌቲክ የተባለ የመረጃ ምንጭ ይፋ አድርጓልና በቀጣይ በዚህ ተጫዋች ዝውውር ጉዳይ ላይ በጣም በትልልቁ ልንሰማቸው የምንችላቸው ዝውውር ጉዳዮች እንዳሉ ነው ይፋ የተደረገው። ጆን ቴሪ ማርኮ ኮሪያ ከክለቡ መልቀቁ በጣም እንዳበሳጨው ይፋ ተደርጓል። የዓለም ሻምፒዮንን ተጫዋች ነው ያጣ ነው ሲል ጆን ቴሪ ይናገራል። እንግሊዛዊው የቀድሞ የቸልሲ ታሪካዊ ተጫዋች የሆነው ጆን ቴሪ ማርኮ ኮሪያ ቸልሲን መልቀቁ እንዳበሳጨው ነው የተናገረው። ማርኮ ኮሪያ በአንድ ለአንድ ግንኙነት አስደናቂ ተከላካይ ነው ሲል ጆን ቴሪ አድናቆቱን ገልጾለታል። ቸልሲ እንደሚወድ ሰው ሪያል ማድሪድ መሄዱ በጣም አበሳጭቶኛል የሚለው ጆን ቴሪ ምክንያቱም የዓለም ሻምፒዮን ተጫዋችን ነው ክለባችን ያጣው ሲል ይናገራል። ጆን ቴሪ ስለ አርጀንቲና ያነሳው ጆን ቴሪ አሁንም በአቋም የጸናለው ከነሱ የተሻለን ነበርን፣ ልናሸነፋቸው እንችል ነበር። እኛ እንግሊዞች በአርጀንቲና በመሸነፋችን በጣም አዝኛለሁ ሲልም ነው ጆን ቴሪ የእንግሊዝ ብሔራዊ ቡድን ከአርጀንቲና ጋር በነበረው ጨዋታ ከሽንፈቱ ጋር ተያይዞ ሀሳቡን የሰጠው። አስተን ቪላም አርጀንቲናዊውን የቼልሲ ተጫዋች አሌሃንድሮ ጋርናቾን ማስፈረም እንደሚፈልግ ይፋ ተደርጓል። አስተን ቪላ በአሁኑ ሰዓት ተጫዋቹን ለማስፈረም ይፋዊ ጥያቄን ለቼልሲ ማቅረቡ ይፋ እየተደረገ ነው የሚገኘው። አስተን ቪላ ያቀረበው ጥያቄም የመግዛት አማራጭን ያካተተ የውሰትን መሆኑ እየተገለጸ ይገኛል። ሰማያዊዎቹም አሌሃንድሮ ጋርናቾን በቋሚ ዝውውር መሸጥ እንደሚፈልጉ ከዚህ በፊት መገለጹ የሚታወስ ጉዳይ ነው። አሁን ላይ ግን አስተን ቪላዎች አሌሃንድሮ ጋርናቾን ለማስፈረም ትልቅ ጥረቶችን እያደረጉ ይገኛሉ። እሱ ግን ወደ ጣሊያኑ ክለብ ሮማ ማምራትን ቅድሚያ እንደሚሰጥ ነው እየተነገረ የሚገኘው። ወደ ጣሊያን ማምራት ይመርጣል። በእንግሊዙ ክለብ አስተን ቪላ ከመጫወት ይልቅ ጣሊያን መጫወት ፍላጎቱን፣ አስተን ቪላ ግን ትልቅ ፍላጎት እንዳለው እየተነገረ ይገኛል። በተለይ ሞርጋን ሮጀርስን ማጣታቸውን ተከትሎ እሱን የሚተካላቸውን ተጫዋች ለማስፈረም ጥረቶችን እያደረገ ነው። ከነዛ መካከል ጋርናቾ አንደኛው ሊሆን እንደሚችል እየተገለጸ ይገኛል። ቸልሲ አሁን ላይ ለክሪስታል ፓላሱ ተከላካይ ማክሰንስ ላክሯ ይፋዊ ጥያቄዎችን አቅርበዋል። ነገር ግን እሱ ሊያስፈርሟቸው ካሰቧቸው ተጫዋቾች መካከል አንዱ ብቻ እንደሆነ እየተነገረ ነው። ቸልሲ ለተጫዋቹ የሰጠው የዋጋ ግምት በሌሎች ዘንድም ከተመዘገበው 55 ሚሊዮን ፓውንድ በታች እንደሆነ እየተገለጸ ይገኛል። ስለ ግራ ተከላካዩ ፔፕ ቻቫሪያ የዝውውር ዋጋ ደግሞ ከራዮ ቫይካኖ ጋር የሚደረግ ድርድር አሁንም እንደቀጠለ ነው የሚገኘው። ቫለንቲን ባርኮም ከስትራስቡርግ ቡድኑን መቀላቀሉ ቼልሲዎች ለማረጋገጥ እጅግ በጣም ቅርብ እንደሆኑ የዘ አትሌቲኩ ዘጋቢ የሆነው ሳይመን ጆንሰን መረጃውን ይፋ እያደረገ ይገኛል። እንግዲህ ኒኮላ ጃክሰን አስተን ቪላም ከቼልሲ ሊያስፈርማቸው ካሰባቸው ሁለት ተጫዋቾች መካከል አንደኛው እንደሆነ ሳይመን ጆንሰን መረጃውን ይፋ እያደረገ ይገኛል። የፕሪሚየር ሊግ ብቻ ሳይሆን የስፔን ክለቦችም ኒኮላ ጃክሰንን ይፈልጉታል። ኒኮላ ጃክሰን በክለቡ የመቆየትና ያለመቆየቱ ጉዳይ በቀጣይ በትልቁ ይታያል ተብሎ እንደሚጠበቅ ነው የመረጃ ምንጩም ይፋ ያደረገው። ቸልሲ ቫለንቲን ባርኮን ለማስፈረም ከስምምነት ላይ መድረሱን
የመረጃ ምንጩ ይፋ እያደረገ ይገኛል። ከተጫዋቹ ጋር ስምምነት ላይ ተደርሷል። ስትራስቡርግ ቫለንቲን ባርኮን በዚህ ዓመት ያሳየውን አስደናቂ እድገትን በመመልከትም እንዲለቅ ተስማምቷል የሚሉ መረጃዎች ናቸው በይፋ እየወጡ እንደሚገኝ ዘገባው የወጣው። ስለዚህም ከሰኔ ጀምሮ አርጀንቲናዊው አማካይን ለማስፈረም የሚያስፈልጉትን ሂደቶች ለማጠናቀቅም ዝግጁ እንደሆኑ ጭምር ነው ፋብሪዚዮ ሮማኖ መረጃውን ይፋ እያደረገ እንደሚገኝ የተገለጸው። ጆን ስቶንስ በቅርብ ቀናት ውስጥ ለቼልሲ የቀረበ ተጫዋች እንደሆነ ይፋ ተደርጓል። አሌክስ ስኮት በቼልሲ በአርሰናልና በማንቸስተር ዩናይትድ የሚወደድ ተጫዋች ነው። አሁን ግን እነዚህ ክለቦች ምን እንደሚያደርጉ ይጠበቃልና ጆን ስቶንስ ግን በቼልሲ ሌላኛው በትልቁ የሚመለከቱት ተጫዋች ይሆናል ተብሎ ይታሰባል። በተለይ የተከላካይ መስመራቸውን ለማደስ በተለይ በፔፕ ጓርዲዮላ ስር ደግሞ በአንዳንድ ጨዋታዎች ላይ በአማካይ ቦታ ላይ በጣም ጥሩ እንቅስቃሴዎችን ማሳየት የቻለ ተጫዋች ከመሆኑ ጋር በተያያዘ ለቼልሲ ትልቅ አማራጮችን ሊሰጥ የሚችል ተጫዋች ተደርጎ እንደሚቆጠር ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ሊቨርፑልን የተመለከተ መረጃንም እንዲሁ እናንሳ ወደ እናንተ ውድ ቤተሰቦቻችን። በግል የውል ስምምነት ላይ በተፈጠሩ ችግሮች ምክንያት ፓሪስ ሳን ዠርሜን የአርቢ ለብዚሽ ኮከብ ተጫዋች የሆነውን ያን ዲዮማንድን ለማስፈረም የሚያደርጉት ጥረትን የመተው ዕድሉ ሰፊ ነው እየተባለ ይገኛል። ፓሪስ ሳን ዠርሜን ትኩረቱን ወደ ሌሎች አማራጮች እያዞረ በመሆኑ የውሳኔ ሊቨርፑል ዲዮማንድን የማስፈረም ያለውን ተስፋ በድጋሚ ሊያነሳሳለት እንደሚችል ይፋ እየተደረገ ነው። የቦርንመዝ አጥቂ የሆነው ኤሊ ጁኒየር ክሩፒ ለፈረንሳይ ሻምፒዮኑ ክለብ የዝውውር ኢላማ ሆኖ ብቅ ብሏል። እርግጥ ነው ቦርንመዞች ኤሊ ጁኒየር ክሩፒን በዚህ የክረምት ተጫዋቾች የዝውውር መስኮት የመልቀቅ ምንም አይነት ፍላጎት እንደሌላቸው በተደጋጋሚ ቢናገሩም፣ ነገር ግን ፓሪስ ሰን ዠርሜን ቀጣይ እቅድ ሊያደርገው ይችላል ተብሎ ይታሰባል። የያን ዲዮማንድ ዝውውር ሊተው የሚችሉበት እድል ግን እንዳለ ነው እየተገለጸ የሚገኘው። ይህም ደግሞ ለፈላጊዎቹ ሊቨርፑልና በተለይ አንዳንድ የመረጃ ምንጮች አርሰናልንም ከዚህ ተጫዋች ጋር ያያይዙታል። ለእነዚህ ሁለት ክለቦች በጣም ጥሩ የሚባል ነገር እንደሆነ የሚያሳዩ መረጃዎች ናቸው ይፋ እየተደረጉ የሚገኙት። አንዶኒ ኢራኦላ ስለ ቻቪ አሎንዞ ሀሳቡን ሰጥቷል። ከ7፣ 8 እና 9 ዓመታችን ጀምሮ በአንድ ቡድን አብረን እንጫወት ነበር። እናም በጣም ጥሩ ጓደኛዬ ነው። ፉክክሩ በአንድ ይሆናል። እሱ እንደ አርቴታ በጣም ጥሩ አሰልጣኝ ነው። እኛም ደግሞ በታላላቅ ክለቦች ኃላፊነት ላይ ነን። ስለዚህም እንደ በፊቱ ብዙ ጊዜ አንገናኝም ሲልም ይናገራል። አንዶኒ ኢራኦላ ከቻቪ አሎንዞ ጋር እንዲሁም ከሚኬል አርቴታ ጋር ጭምር ከልጅነት ጀምሮ በአንድ ክለብ ውስጥ እንደነበሩ የሚያሳዩ መረጃዎች ናቸው ይፋ የተደረጉትና በጣም ቅርብ እንደሆኑ ጭምር ይነገራል። አሁን ላይ ግን ሁላችንም በትልልቅ ክለቦች አሰልጣኝነት ላይ ነው የምንገኘውና አሁን የመገናኘት እድላችን በጣም ጠባብ ነው ሲልም ነው አንዶኒ ኢራኦላ የተናገረው። ይቀጥልና ስለ አሌክሲ ማካሊስተር የወደፊት ቆይታም እንዲሁ ይናገራል። አሌክሲ ማካሊስተር በዚህ ክለብ ውስጥ ባለፉት ዓመታት ከነበሩ ምርጥ ተጫዋቾች አንደኛው ነው ብዬ አስባለሁ። የዓለም ዋንጫውን ተመልከቱ። ሌሎች ክለቦች ምርጥ ተጫዋቾች መፈለጋቸው የተለመደ ነው። ሌሎች ክለቦች ጥሩ ተጫዋቾችን ይፈልጋሉ። እኔ ግን አዲስ ተጫዋቾችን ለማስፈረም ነው የምፈልገው እንጂ ያሉትን የማጣት ምንም አይነት እቅድ የለኝም ሲልም ጭምር ነው አንዶኒ ኢራኦላ ከአሌክሲ ማካሊስተር ጋር በተያያዘ ሀሳቡን የሰጠው። ምክንያቱም ካርሎስ ማካሊስተር የማካሊስተር አባት ማለት ነው አንድ ሀሳብን ሰጥተው ነበር። ከማንኛውም የሪያል ማድሪድ ባለስልጣን ጋር አልተነጋገርንም። ከሪያል ማድሪድ ንግግር አድርገዋል የሚባለውና እየተነገረ የሚገኘው መረጃ ሐሰት ነው ሲሉ ተናግረው ነበር የማካሊስተር አባት። ነገር ግን ሪያል ማድሪድ ፍላጎቶች እንዳሉት የሚያሳዩ መረጃዎች ከዚህ የዝውውር መስኮት በፊት በነበሩ የዝውውር መስኮቶች ጨምሮ በአሁኑም ጭምር በትልቁ እየተነሳ ይገኛልና አሌክሲ ማካሊስተር ግን የትም እንዲሄድ አልፈቅድም። እኔ አዳዲስ ተጫዋቾችን ለማምጣት ጥረት አደርጋለሁ እንጂ በክለቡ ያሉ ተጫዋቾች እንዲለቁ አልፈልግም ብለዋል አሰልጣኝ አንዶኒ ኢራኦላ ሲናገሩ። ኢራኦላ ስለ አዳዲስ ፈራሚዎች ሲናገሩ ምን ያክል አዲስ ተጫዋቾችን ማስፈረም እንደሚያስፈልገን በትክክል መናገር እጅግ በጣም ከባድ ነው። ሁልጊዜም ቡድኑ በበለጠ ለመሻሻል ንቁ መሆን አለብን። የዝውውር ገበያውን የምንመለከት ይሆናል። ይህም ደግሞ በብዙ ነገሮች ይወሰናል። በእርግጠኝነት አዲስ ደግሞ የመስመር አጥቂ ወይም ዊንገር ማስፈረም ይኖርብናል ሲልም ነው አንዶኒ ኢራኦላ ሀሳቡን እየሰጠም የሚገኘው። ሊቨርፑሎች በፕሪሚየር ሊጉ ምንም ልምድ ባይኖራቸውም ጀረሚ ዣኳና ጂኦቫኒ ሊዮን አሁን ካሉት ምርጥ ወጣት ተከላካዮች መካከል ሁለቱ እንደሆኑ ስለሚያምኑ በሚቀጥለው የውድድር ዓመት ከቨርጂል ቫን ዳይክ ጎን የሚሰለፉበት እድል በጣም ሰፊ እንደሆነ እየተጠበቀ ይገኛል። ስለዚህም ጀረሚ ዣኳይ በፍሬንች ሊግ ዋን ነው አምና በጣም ጠንካራ ተጫዋች እንደነበር ተመልክተናል። ወደ ፕሪሚየር ሊጉ መጥቷል። በፕሪሚየር ሊግ ምንም አይነት ልምድ ባይኖረውም ነገር ግን በቋሚነት ሊጫወት የሚችልበት እድል ይኖረዋል ተብሎ ይታሰባል። አሁን ላይ ካሉት ዓለም ላይ ከሚገኙ ምርጥ የወጣት ተከላካዮች መካከል ዋነኞቹ ናቸው ብለው ያምናሉ ሊቨርፑሎች ጀረሚ ዣኳይና ጂኦቫኒ ሊዮንን። ኤሚል ሄስኪም ሊቨርፑል አሌክስ ስኮትን ለማስፈረም እንዳለበት አሳስቦ ነግሯቸዋል። አሁን በገበያው ውስጥ ያሉት ወጣት አማካዮችን ስትመለከቱ እሱ ከምርጦቹ በጣም ጥሩ ተጫዋች ነው እና ምናልባትም እንደ ተሰጥኦ ቢሆን ከሌሎቹ ጋር
ግማሹን የተጋነነ ዋጋ ላያገኝ ይችላል። ለእኔ በጣም ጥሩ ነገር ነው። አንዶኒ ኢራኦላ ከሱ ምርጡን ማግኘት እንደሚችል በደንብ ያውቃል። እንደዚህ አይነት ተጫዋቾች በክለቡ መኖሩ በውስጥ ደግሞ የሚያምነው ደግሞ አሰልጣኝን ይዞ መራመድም ሀብት ይሆናል። ስለዚህም ይህንን ተጫዋች ቢመለከቱት ሊቨርፑሎች የተሻለ ነገሮችን ከዚህ ተጫዋች ማግኘት ይችላሉ ብዬ ጠብቃለሁ ሲል ነው ኤሚል ሄስኪም ስለ አሌክስ ስኮት ዝውውር ለሊቨርፑል ምክሩን የለገሰው። የሪያል ማድሪድ ጉዳዮችንም እንመልከት። የሪያል ማድሪድ ምንጮች እንደሚሉት ከሆነ ማይክል ኦሊሴ በዚህ ክረምት ማስፈረም የማይቻል ነገር እንደሆነ ማሪዮ ኮርቴግና ይፋ አድርጓል። ምክንያቱም ባየር ሚኒኮች ይህንን ተጫዋች የመልቀቅ ምንም አይነት ፍንጮችን እያሳዩ እንደማይገኝ ነው እየተገለጸ የሚገኘው። በተለይ ከባየር ሚኒክ ጋርም ድርድር ማድረግ በጣም ከባድ ሊሆን ይችላል ተብሎ ይታመናል። አንዳንድ የመረጃ ምንጮች ተጫዋቹ ከክለቡ መልቀቅ እንደሚፈልግና ወደ ሪያል ማድሪድ የማምራት ፍላጎቶች እንዳሉት የሚያሳዩ መረጃዎችን በተደጋጋሚ እያወጡ ቢሆንም ነገር ግን አሁን ላይ ሪያል ማድሪድ ምንጮች እንደሚሉት ግን ይህንን ተጫዋች በዚህ የክረምት የተጫዋቾች የዝውውር መስኮት ለማስፈረም መንቀሳቀስ በጣም ከባድ ሊያደርግባቸው እንደሚችል ነው የሚታመነው። ቪኒሲዮስ ጁኒየር እየቀረበለትን ጥያቄ ውድቅ ካደረገ በውሉ ላይ የቀረው 1 ዓመት የውድድር ዘመን ብቻ በመሆኑ ሪያል ማድሪድ በዚህ ክረምት በግምት በ90 ሚሊዮን ዩሮ አካባቢ ሊሸጠው እንደሚችል የሚያሳዩ ፍንጮች እየተነሱ ነው። 1 ዓመት ኮንትራት ብቻ ነው በሪያል ማድሪድ ቤት የቀረውና በዚህ ክረምት እንግዲህ ኮንትራቱን የማያራዝም ከሆነ በጣም ሪስክ ሊኖረው ይችላል ለሪያል ማድሪዶች። ምክንያቱም በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ተጫዋች ከኮንትራት ነፃ ነው የሚሆነውና በዛ ምክንያት ክለቡን አሁን መወሰን ይኖርበታል ተብሎ ይታሰባል። ኮንትራቱን የሚያራዝም ከሆነ እሰየው፣ በክለቡ የመቆየት እድሉን በደንብ ያረጋግጣል። ያ ካልሆነ ግን ሪያል ማድሪዶች ስለመሸጥ በቶሎ ማሰብ እንዳለባቸው ነው የመረጃ ምንጮች ይፋ እያደረጉ የሚገኙት። እስካሁን የሚደረገው ድርድር ግን ምንም አይነት እልባት እንዳላገኘና ምንም አይነት መስማማት ላይ እንዳልደረሱም የሚጠቁሙ መረጃዎች ናቸው ይፋ የተደረጉት። ሪያል ማድሪድ የሮድሪን ሁኔታ በውስጥ እየገመገመ ነው። አስደናቂው ተጫዋች የዓለም ዋንጫ ብቃቱን ተከትሎ አንዳንድ የቦርድ አባላት ከአማካይ ጋር ስምምነት ለመድረስም እየጣሩ እንደሆነ ማቴዎ ሞሬቶ ይፋ እያደረገ ይገኛል። ማንቸስተር ሲቲም ለሮድሪ ውሉን እንዲያድስ ከፍተኛ የገንዘብ ጥያቄዎችን ያቀረበለት ቢሆንም ተጫዋቹ እስካሁን ግን ምላሽ እንዳልሰጠ ነው ማቴዎ ሞሬቶ መረጃውን ይፋ እያደረገ የሚገኘው። ፍሎሬንቲኖ ፔሬዝ ሮድሪን የማስፈረም ሀሳብ ወይም ደግሞ በዚህ ክረምት እሱን ለማስፈረም ወደ የትኛውም ድርድር የመግባት ፍላጎት አሁንም ውድቅ ማድረጋቸውን እንደቀጠሉ ነው የሚገኙት። አሁንም ቢሆን ሮድሪን ለማስፈረም በሪያል ማድሪድ ቡድን ውስጥ ያሉ ሰዎች ወይም ደግሞ በሪያል ማድሪድ ውስጥ ያሉ ሌሎች ባለስልጣናት ትልቅ ፍላጎት አላቸውና ፍሎሬንቲኖ ፔሬዝ ግን ይህንን ዝውውር እንዳገደውና ይህንን ዝውውር እንዳልተቀበለው ነው የተነገረው። ከዓለም ዋንጫው በፊት ሮድሪን የማስፈረም ነገር ሙሉ በሙሉ በሚባል ደረጃ የማይታሰብ ነበር ይላል ለሪያል ማድሪድ ቅርብ የሆነ የመረጃ ምንጭ ራሞን አልቫሬዝ ሲናገር። በውድድሩ ላይ ያሳየው ብቃት ግን የሪያል ማድሪድ በአቋሙ ላይ እንደገና እንዲያስቡበት ገፋፍቷቸዋል የሚል መረጃ በትልቁ እየሰማን እንገኛለን። ራሞን አልቫሬዝ ይህንን መረጃ ሲያጋራ አሁን ከዓለም ዋንጫው በኋላ ካሳየው ፐርፎርማንስ በኋላ ግን ሪያል ማድሪዶች በድጋሚ ይህንን ተጫዋች ስለመመልከት እንዲያቅዱ አድርጓቸዋል የሚል መረጃን ይፋ አድርጓል። ሮድሪ ወደ ስፔን ለመመለስም ሙሉ በሙሉ ክፍት እንደሆነ እየተነገረ ነው። የፍሎሬንቲኖ ፔሬዝ አቋም ምን እንደሚሆን እስካሁን ድረስ ባይረጋገጥም ምክንያቱም ከጥቂት ሳምንታት በፊት ሮድሪ ለማድሪድ አይፈርምም ተብሎ ሲነገር እንደነበር የምናስታውሰው ጉዳይ ነው። ጆዜ ተጫዋቹን እንደሚፈልገው የሚያሳዩ መረጃዎች ያሉ፣ ነገር ግን በሪያል ማድሪድ ባለስልጣናት መካከል በዚህ ተጫዋች ጉዳይ ላይ አሁንም የተለያዩ ውዝግቦች እየተነሱ እንዳለ ነው የተገለጸው። ለሪያል ማድሪድ የሮድሪ የዝውውር ዋጋ ተመጣጣኝ ነው፣ ሂሳቡ ምንም ያክል ከፍተኛ እንዳልሆነ እየተነገረ ነው። ሮድሪ ሪያል ማድሪድም ለመቀላቀል በጣም ፍላጎት እንዳለው ነው ፋብሪዚዮ ሮማኖ የሚናገረው። ነገር ግን ፍሎሬንቲኖ ፔሬዝ አይሆንም ብለዋል። እስካሁን ድረስ እሱን ማስፈረም በጭራሽ አይፈልጉም። በዚህ ክረምት ነገሮች ተቀይረው የሪያል ማድሪድ እንግዲህ ሰዎች ፍሎሬንቲኖ ፔሬዝ ሀሳባቸውን እንዲያስቀይሩ ማሳመን ከተሳካላቸው ግን በቀጣይ ይፋ ይደረጋል ተብሎ እንደሚታሰብ ነው የመረጃ ምንጩም እየጠቆመ የሚገኘው። ቲያጎ ፔትራች የወደፊት እጣ ፈንታው ላይ ውሳኔ ከመስጠቱ በፊት አሰልጣኙ ወጣቱን ተጫዋች መገምገም የሚጀምርበት በሰኞ ዕለት ከጆዜ ሞሪኒዮ ጋር የመጀመሪያ ስብሰባውን ያደርጋል። ፔትራች የቅድመ ውድድር ዘመን ዝግጅቱን በዋናው ቡድን ውስጥም ቦታ ለማግኘት እና ለመታገል መጠቀም ይፈልጋል ተብሎ ነው የሚታሰበው። በሌላ በኩል ጆዜ ሞሪኒዮ ስለ 18 ዓመቱ ወጣት በጣም አዎንታዊ የሆኑ ሪፖርቶች የደረሱት ሲሆን ተጫዋቹ ከፍተኛ ክህሎትና ብሩህ ተስፋ እንዳለው ተደርጎ ይመለከቱታል ብሏል ዲያሪዮ አስ። በርካታ ክለቦች ፍላጎት ያሳዩ ሲሆን እስካሁን ምንም አይነት ውሳኔ ግን አልተወሰነም። በቀጣይ ጆዜ ሞሪኒዮ ከዚህ ተጫዋች ጋር በክለብ ውስጥ የመስራት እቅዶችን ያስቀጥላሉ ወይ፣ ከዛ ውጭ ደግሞ ክለቡን ለቆ ደግሞ በውሰት ሌሎች ክለቦች ያገለግላሉ ወይ የሚለው በቀጣይ በውይይቱ ላይ ይወሰናል ተብሎ ይታሰባል። ጆዜ ሞሪኒዮ እና ቲያጎ ፔትራች ግን እንግዲህ አሁን ውሳኔዎች ላይ የሚደርሱበትን ስብሰባ ሊያደርጉ እንደሚችሉ ነው የመረጃ ምንጩ ይፋ ያደረገው።
የባርሴሎናን ጉዳዮችን እንመልከት። ባርሴሎና አይመሪክ ላፖርትን እየተከታተለው ነው። ክለቡ አስቀድሞ ከአይመሪክ ላፖርት ካምፕ ጋርም እንዲሁ አባላት ጋርም ተገናኝቷል። በዚህ ሳምንትም አዳዲስ ውይይቶች ይኖራሉ ተብሎ ነው የሚጠበቀው። ተጫዋቹ ይህንን በጥሩ ሁኔታም ይመለከታል ተብሎ ይታሰባል። የውል ማፍረሻ ውልም ከ15 ሚሊዮን ዩሮ ደግሞ በታች ይሆናል ተብሎ እንደሚታሰብ ነው የመረጃ ምንጮ ይፋ ያደረገውና አይመሪክ ላፖርትን ለማስፈረም ጥረቶችን ያደርጋሉ። ባርሴሎና ላፖርትን ይፈልጋል። ክለቡ በተጫዋቹ ዝውውር ላይም ያለውን አቋም ለመረዳት ከተጫዋቹ ጋር ውይይቶችን ያደርጋል። ላፖርት በተመጣጣኝ ዋጋ የሚሸጥ አማራጭ ነው። እናም ልምድ፣ ብስለትና ተፈጥሯዊ ጥራትም ያለው የግራ ተከላካይ ተጫዋች ሲሆን 15 ሚሊዮን ዩሮ ደግሞ ብቻም የውል ማፍረሻ አለው። ቀጣዩ እርምጃን ለመቀላቀል ያለውን ፍላጎት ለመገምገምም ከተጫዋቹ ጋር በቀጥታ መገናኘት ነው። የመጀመሪያ ውይይቶች የተካሄዱት በአሜሪካ ሲሆን በሁለቱም ወገኖችም ከዓለም ዋንጫ በኋላ ውይይቱ ለመቀጠልም ተስማምተዋል የሚል መረጃ ጭምር ይፋ እየተደረገ ይገኛል። ፓሪስ ሳን ዠርሜን የባርሴሎናውን አጥቂ ፌራን ቶሬስን ለማስፈረም ከፍተኛ ጥረቶችን እያደረገ ነው። ፌራን ቶሬስ በውሉ ላይ 1 ዓመት ብቻ ቀርቶታል። ባርሴሎና የ26 ዓመቱን ተጫዋችም ስለ ወደፊት ፍላጎቱ ለማወቅ በሚቀጥለው ሳምንት ለመነጋገርም ቀጠሮ እንደያዘን የተነገረው። ባርሴሎና ፌራን ቶሬስን ለማቆየት ይፈልጋል። በተለይም የስፔንን የዓለም ዋንጫ ድል ያስመዘገበው ጎል ያስቆጠረ በኋላ የገበያ ዋጋው በጣም ከፍ ይላል ተብሎ ይጠበቃልና ፓሪስ ሰን ዠርሜን ይህንን ተጫዋች ለማስፈረም ፍላጎት እንዳላቸውን የተነገረው። በተለይ ጎንካሎ ራሞስን ወደ ኤሲ ሚላን መላካቸውን ተከትሎ አሁን በዛ ቦታ ላይ ክፍተት ይኖርባቸዋል ተብሎ ይታሰባል። እርግጥ ነው ጎንካሎ ራሞስ በዚህ ቡድን በነበረበት ጊዜ እንኳን የቋሚ ተሰላፊነት እድልን የሚያገኝ ተጫዋች እንዳልሆነ እናውቃለን። ነገር ግን ፌራን ቶሬስን ግን በዛ ቦታ ላይ ማምጣት ፍላጎታቸው እንደሆነ የሚያሳዩ መረጃዎች እየወጡ ይገኛሉ። ሙንዶ ዲፖርቲቮ እንደዘገበው ከሆነ ፓሪስ ሰን ዠርሜን ከዛ ከሌላኛው ከሊቨርፑል ጋርም ትልቅ ፉክክር ሊጠብቀው እንደሚችል ይፋ ተደርጓል። ሊቨርፑልም በአንዳንድ የመረጃ ምንጮች መሰረት ይህንን ተጫዋች ለማስፈረም ፍላጎቶችን ማሳየቱን የሚጠቁሙ መረጃዎች ሲወጡ ስለነበር ባርሴሎናዎች በአውሮፓ ዙሪያ ለተጫዋቾች ግንኙነት ማድረግ ጀምረዋል። እነዚህ ተጫዋቾች ዝውውሩ በተሳካ ሁኔታ ካልተሳካ ለአልቫሬዝ ሊሆኑ የሚችሉ አማራጮች ሊሆኑ ይችላሉ። የሁሊያን አልቫሬዝ ዝውውር የማይሳካላቸው ከሆነ ባርሴሎናዎች አንዳንድ ተጫዋቾችን አሁንም በአውሮፓ እየተመለከቱ እንዳለ የመረጃ ምንጩ ይፋ እያደረገ እንደሚገኝ ነው ፋብሪዚዮ ሮማኖ ይፋ ያደረገው። ባርሴሎና በዓለም ዋንጫው ፍጻሜም የአርጀንቲናን ሽንፈትና ከዚያ በኋላ ለሁሊያን አልቫሬዝ አስቸጋሪ ሁኔታ ላይ መሆኑን ተከትሎ ወይም ደግሞ ከሽንፈቱ በኋላ ያው ደስተኛ ላይ ሆነ እንደሚችል ይታወቃል። ከዛ ውጭ ደግሞ መበሳጨቶች በደንብ ሊኖሩ እንደሚችሉ ይታወቃልና ያንን በማሰብ ተገቢውን ጊዜ እየጠበቁ ይገኛሉ፣ ወይም አሁን ጊዜ እየሰጡት ነው ከሽንፈቱ በደንብ እንዲያገግም። ነገር ግን ባርሴሎና ለሁሊያን አልቫሬዝ በደንብ ይመለሳል ተብሎ ይታሰባል። የአትሌቲኮ ማድሪድ መግለጫ ቢኖርም ባርሴሎና ግን አሁንም መሞከሩን እንደሚቀጥል የሚጠቁሙ መረጃዎች ይፋ ተደርገዋል። አልሂላል ሴሜርቪልን ለማስፈረም ተስማምቷል። በበርካታ ትልልቅ ክለቦች ሲፈለግ የነበረው ሴሜርቪል ወደ ሳዑዲው ክለብ አልሂላል ለማምራት መስማማቱ ይፋ ተደርጓል። ማንቸስተር ዩናይትድ፣ ቼልሲ፣ አንዳንድ የመረጃ ምንጮች ሌሎችም ክለቦች ሴሜርቪልን ለማስፈረም ትልቅ ፍላጎት እንደነበራቸው የጣሊያን ክለቦችን ጨምሮ ተጫዋች ላይ ፍላጎት እንደነበራቸው በተደጋጋሚ ይነሳ ነበር። ነገር ግን አሁን አልሂላልን ለመቀላቀል መስማማቱ ነው ትናንትና ይፋ የተደረገው። የሳዑዲ አረቢያው ክለብ አልሂላል ሴሜርቪልን ለማስፈረም ከዌስትሃም ዩናይትድ ጋር ከስምምነት ደርሷል። አልሂላል የ24 ዓመቱን የክንፍ ተጫዋችም ሴሜርቪልን በ80 ሚሊዮን ዩሮ ለማስፈረም ነው ከስምምነት መድረሱም ይፋ የተደረገው። ተጫዋቹ የሕክምና ምርመራውን ለማድረግ ቀጠሮ የያዘ ሲሆን በክለቡ የረጅም ጊዜ ኮንትራትም እንደሚፈርም ነው የተሰማው። ኔዘርላንዳዊ ተጫዋች ሴሜርቪል በዩናይትድ፣ በቼልሲ፣ በሮማ በትልቁ እየተፈለገ የሚገኝ ተጫዋች ነበር። በተለይ ዌስትሃም ዩናይትድ ለዚህ ተጫዋች የሚፈልጉት እስከ 50 ሚሊዮን ዩሮ አካባቢ እንደነበር ይነገር ነበር። ነገር ግን አሁን ከሳዑዲው ክለብ ግን እስከ 80 ሚሊዮን ዩሮ አካባቢ ለዚህ ተጫዋች ማግኘታቸው ነው እየተገለጸ የሚገኘው። ያው እንግዲህ የሳዑዲ ፕሮ ሊግ አሁንም ትልልቅ ዝውውሮችን ማድረጋቸውን እየቀጠሉ ይገኛሉ። በዚህ የዝውውር መስኮት ሌሎች ተጫዋቾችንም ሲያስፈርሙ ተመልክተናል። ለምሳሌ አልሂላል ሌላኛውን የፖርቱጋል ብሔራዊ ቡድን ተጫዋች የሆነውን የስፖርቲንግ ሊዝበኑን ፍራንቼስኮ ትሬንካውን ማስፈረማቸውን እናስታውሳለን። አሁን ደግሞ ሴሜርቪልን ለማስፈረም ተስማምተዋልና ትልልቅ ዝውውሮች ወደ ሳዑዲ አረቢያ አሁንም መጉረፋቸውን እየቀጠሉ ይገኛሉ። ሌላኛው ሴሜርቪል በትልልቅ ክለቦች የሚፈለገው 24 ዓመቱ ላይ የሚገኘው ተጫዋች ወደ ሳዑዲ ፕሮ ሊግ አልሂላል ማምራቱ እየተረጋገጠ ይገኛል። ቶተናም ለሊግ ዋንጫ መፎካከር ይገባዋል ብሏል። ሮቤርቶ ዲ ዘርቢ ነው ይህንን ሀሳብ እየሰጠም የሚገኘው። የሰሜን ለንደኑ ክለብ በቶተናም ሆትስፐርስ አሰልጣኝ የሆነው ሮቤርቶ ዲ ዘርቢ ጠንካራ ቡድን እየገነቡ መሆኑን በሰጡት አስተያየት ላይ ይፋ አድርገዋል። ቶተናም ለፕሪሚየር ሊግ ዋንጫ መፎካከር ይገባዋል ሲሉን አሰልጣኝ ሮቤርቶ ዲ ዘርቢ
የሚናገሩት። ጠንካራ ቡድን በመገንባታችን ደስተኞች ነን ያሉት ዲዘርቢ፣ ነገር ግን አሁን ስራው ማጠናቀቅ አለብን፣ እስካሁን አልጨረስንም ሲሉ ጭምር የተናገሩት። አንቶኒ ቴይለር ከዳኝነት ራሳቸውን አግልለዋል። የፕሪሚየር ሊጉ ዳኛ አንቶኒ ቴይለር ከእግር ኳስ ዳኝነት ራሳቸውን እንዳገለሉ በይፋ አስታውቀዋል። አንቶኒ ቴይለር በፕሮፌሽናል እግር ኳስ ዳኝነትም 20 ዓመታትን እንዳገለገሉ ይፋ ተደርጓል። የ47 ዓመቱ ዳኛ አንቶኒ ቴይለር በዳኝነት ህይወታቸው 831 ጨዋታዎችን መርተዋል። ዳኛው በዓለም ዋንጫ የመሩት የስፔንና የፖርቱጋል ጨዋታ የመጨረሻ ጨዋታቸው ሆኖ ተመዝግቧል። በዚህ ዓለም ዋንጫ ላይ ስፔንና ፖርቱጋል ያደረጉት ጨዋታና ስፔን 1-0 በሚኬል ሜሪኖ የመጨረሻ ደቂቃ ጎሎች አስቆጥራ ያለፈችበትን ጨዋታ የመሩት ዳኛ እኚሁ አንቶኒ ቴይለር እንደነበሩ እናስታውሳለን። በፕሪሚየር ሊጉ በጣም ከሚታወቁ ዳኞች መካከል አንደኛው ናቸው አንቶኒ ቴይለር እና ከሚቀጥለው የውድድር ዓመት ጀምሮ ግን እንደማንመለከታቸው ነው ይፋ ያደረጉት። ከዳኝነት ዓለም ፊሽካቸውን መስቀላቸው ነው ይፋ እያደረጉ የሚገኙት። ስለ ሮድሪ አንዳንድ ጉዳዮችን እናንሳ። የመስከረም 2024 ዕለት ለእርሱ መልካም ዜናን ይዛ የመጣች ቀን አልነበረችም። ማንቸስተር ሲቲ ከአርሰናል ጋር ባደረገው ጨዋታ ከባድ ጉዳት ገጠመው። ከዚህ በኋላ እግር ኳስን በስኬት እንግዲህ ይታይባታል ወይ ደግሞ በተገቢው መንገድ መጫወት ይሆንለታል ወይ የሚሉ ጥያቄዎች ጉዳቱን ተከትሎ እየበረከቱ ነበሩ። ምክንያቱም የኤሲኤል ጉዳት በድጋሚ የማገርሸት እድሎች በደንብ እንዳላቸውና በድጋሚ ደግሞ አቋማቸውን ለማግኘት በጣም አስቸጋሪ እንደሚያደርግባቸው በተደጋጋሚ ይገለጽ ነበር። ያ ጊዜ ተስፋ አስቆራጭ እንደነበር ሮድሪ ይናገራል። ያኔ ማንቸስተር ሲቲ ከሱ ጉዳት በፊት የውጤት ፀሐይ ወጥቶለት ነበር። በድል ጎዳናዎች ደጋግሞ እየተራመደ መጥቷል። የአውሮፓ ቻምፒየንስ ሊግን ጨምሮ በክለብ እግር ኳስ አሉ የተባሉትን ክብሮች ሁሉ ጠራርጎ የወሰደበት ወቅት ነበር። ውሃ ሰማያዎቹ ለባሾች ሮድሪ ከማንቸስተር ሲቲ ጋር ያሳለፋቸውን የስኬት ጊዜያት በባሎንዶር የዓለም ኮከብነት ሽልማት ከመጨረሻዎቹ እጩ ተርታዎችን ቢያስመድበው ከሽልማቱ አንድ ወር በፊት ግን ጉዳት እንቅፋት ሆኖ መጣ። ከነ ቪኒሲዮስ ጁኒየር እና ጁድ ቤሊንጋም ጋር የመጨረሻው ምዕራፍ ላይ ደረሰ። ከዓለም ዙሪያ የተሰበሰቡት ድምጾች ብዙዎቹ እርሱን ለአሸናፊነት የተገባ ነው ብለው ነበርና ሮድሪ የባሎንዶር የዓለም ኮከብነት ሽልማትን ተቀበለ። በምርኩዝ ታግዞ በቲያትር ዲ ቻርልስ አዳራሽም ሽልማቱን ሲወስድ የሮድሪ ዳግም ስኬታማነት የመመለሱ ጉዳይ ጥያቄ ውስጥ እንደገባ ነበር። ግንቦት ወር ላይ ወደ ሜዳ ሲመለስም ይህንን ሀሳብ በሚያረጋግጥ ሁኔታ ያሳይ የነበረው አቋም ብዙዎችን ያሳምን አልነበረም። ፔፕ ጓርዲዮላ ይህንን ሀሳብ በመጋራት በጣም በቅርብ ጊዜ ውስጥ ወደ ቀደመ ብቃቱ እንደሚመለስም ቃል ገቡ። አሁን 2 ዓመታት ከተቆጠሩ በኋላ ስፔን የአውሮፓ ዋንጫ ድሏ ላይ የዓለም ዋንጫ ስታክልበት ሮድሪ ወሳኝ ሚናን ተጫውቶላታል። የውድድሩ ኮከብ ተብሎም ተመርጧል። በክለብም ሆነ በብሔራዊ ቡድን እግር ኳስ አሉኝ ያሏቸው ክብሮችን ሁሉ ተቀናጅቷል። የተነዘነዘበትንም ጥርጣሬ ሁሉም ፉርሽ እንዳደረገም ከተጠበቀበት ስፍራ በላይም ልቆ ተገኝቷል። ወድቀው እንደሚነሱ ጨልሞም እንደሚነጋ ሮድሪ ከጉዳት ያገገመበት መንገድ ሕያው ምስክር ነው። አዲሱ ትውልድ እኔን ምሳሌ እንዲያደርግ እንዲወስደኝ ይፈልጋለሁ። ከወደቁ በኋላ ማንሰራራት እንዳለ ማሳወቅ እንሻለሁ። ይሄ የህይወት ዘመኔ ፍልስፍና ነው ይላል ሮድሪ ከዓለም ዋንጫ ድል በኋላ ሲናገር። አንዳንድ ነገሮች በትክክል እንደሚሄዱ፣ አንዳንድ አቅጣጫ እንደሚስቱ የሚገልጸው የ30 ዓመቱ አማካይ ሮድሪ ሁሉንም በአዎንታዊነት መቀበል እንደሚገባ ግን ይናገራል። ሁሉንም በትዕግስት እንደሚሳካም የገለጸው ሮድሪ በፈጣኙ መንገድ ላይም አልፎ በመሰናክሎች ሳይደናቀፉ የደረሰበትን የስኬት ጫፍም ምክንያቱን አስረድቷል። አሁን ስፔን ከ16 ዓመታት በኋላ ጆሃንስበርግ ላይ ያደረገችውን ኒውዮርክ ላይ ስትደግመው በአምበልነት ዋንጫውን በማንሳትም የዚያን ዘመን ኮከብ የግብዘብ የአይካር ካስቲያስን ታሪክ ተጋርቷል። በዓለም ዋንጫው ታሪክ ተደርጎ በማይታወቅ ሁኔታ 790 የተሳኩ የኳስ ቅብብሎችን ያደረገው ሮድሪ ሄርናንዴስ ካሳንቴ የ23ኛው የዓለም ዋንጫም ኮከብ ተጫዋች ተብሎ መሸለሙን የምናስታውሰው ጉዳይ ነው። ዌስትሃም ዩናይትድ የቅርብ ጊዜ የአርሰናል ፈራሚውን በውሰት ለማስፈረም እያሰበ ነው። ዌስትሃም ዩናይትዶች የአርሰናልን ከፍተኛ ግምት የሚሰጠውን ወጣት ተከላካይ ጄደን ዴክሰንን በውሰት ዝውውር ለማስፈረም እያሰበ መሆኑ ይፋ ተደርጓል። የ19 ዓመቱ ተጫዋች ባለፈው ዓመት ከስቶክ ሲቲም አርሰናሎችን የተቀላቀለ ሲሆን በሚኬል አርቴታ ቡድን ውስጥም ለአንድ ጊዜ ብቻም በዋናው ቡድን ተሰልፎ ተጫውቷል። ይህም ደግሞ በኤፍኤ ካፕ ከማንስፊልድ ታውን ጋር በነበረው ጨዋታ ላይ እንደ ተቀያሪ ገብቶ ነበር። ዴክሰን እንደ ማዕከላዊ ተከላካይ ወይም ደግሞ በቀይ መስመር ተከላካይነት መጫወት ይችላል። ስለዚህም በግንቦት ወር ወደ ሻምፒዮንሺፕም ከተደረገው መውረድ በኋላ ወደ ፕሪሚየር ሊግ ለመመለስ በሚያደርጉት አስቸጋሪ የውድድር ዘመን ውስጥም ለዌስትሃም ዩናይትድ ስኳድም ጠቃሚ አማራጭ ሊሆን እንደሚችል ነው የሚነገረው።
አርሰናል ዲንክሰንን በውሰት ወደ ዌስትሃም ዩናይትድ በመላክ ተጨማሪ ልምድ እንዲያገኝና በኤምሬትስ ስቴዲየም አሁን ላይ ላለመሰለፍ ሊያገኘው የሚችለውን የዋና ቡድን የእግር ኳስን ጣዕም እንዲቀምስም ቢያደርጉት ጥሪ እንዳቀረቡለትን የተነገረው ዌስትሃም ዩናይትዶች ምናልባትም የበለጠ ቁልፍ ሚናን ሊሰጡትና እድገቱን ደግሞ ከፍ ሊያደርጉለት ይችላሉ። እናም ይህ ደግሞ ሌላ ሊኖር የሚችል ስምምነትን እንዲሳካ ሊረዳው ይችላል ተብሎ ይታሰባል። አርሰናል በመከላከል መስመር ውስጥም ተጨማሪ ጥልቀትን ለመፈለግ ሲሉ ኮንስታንቲኖስ ማቭሮፓኖስን የመፈለግ ፍላጎት አላቸው። ግሪካዊው ተከላካይም በዚህ ክረምት ከለንደን ስቴዲየም ለመልቀቅም ፍላጎት ካላቸው ተጫዋቾች አንደኛው ይመስላል። እንደ መረጃ ምንጮቹ ዘገባ ከሆነ በዲክሰን ላይም ፍላጎት ካለው አርሰናል ወደፊት ያንን የተወሰነ የዝውውር ለመግፋትም ከወሰኑ በማቭሮፓኖስ ላይ ድርድር ላይ እንዲሁ የአንድ ድርድር አካል ሊጠቀሙበት ስለሚችሉ ይህ ለአርሰናል በጣም ጠቃሚ ሊሆን ይችላል ተብሎ ነው የሚታሰበው። አሁንም ቢሆን በ2026 የዓለም ዋንጫ ላይ በዊሊያም ሳሊባ ላይ በደረሰው አሳሳቢ ጉዳት ምክንያት አሁንም ማቭሮፓኖስን እንደ ቀዳሚ ትኩረትም ለመያዝ እንደሚወስኑ ወይም ደግሞ በመከላከል ሽፋን ላይ ሌላ ተጫዋችን እንደሚፈልጉ ማየት ይኖርብናል። ነገር ግን አርሰናል ምናልባት በዚህ በኩል ድርድር ውስጥ ሊያስገባው ይችላል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊና የዝውውር ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ የዝውውር ጉዳዮችን የተለያዩ አዳዲስ መረጃዎችን ያካተትንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን እዚህ ጋር አበቃሁኝ። መልካም ጊዜ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።